እሺ ውድ ቤተሰቦቼ ባለፈው ያዘጋጀሁት እንጀራ ጥሬ ይህን ይመስላል ዛሬ ማለት ነው። ይህ እንግዲህ 3 አይነት ጥሬ ነው። ማሽላ አለው፣ ማሽላ ጅጉርቴ ማለት ነው። እንደገና እንትን አለው፣ ጤፍ አለው፣ በቀሎ አለው፣ የተፈተገ በቀሎ ማለት ነው። ባለፈው እንዲሁም ለምንድን ነው ከተፈተገ ቪታሚኑ ይለቃል ምናምን ብላችሁ የነበረ። አዎ ግን ቪታሚኑ ይለቃል አውቃለሁኝ። ቪታሚኑን ግን ልጣጩን ለዶሮች ነው የማረገው አልዲፋም ማለት ነው። እንደገና እንጀራውን ነጣ አረገዋል ብዬ ነው የፈተኩት። ሲቀጥል አይርገፈገፍም። አሁን ይሄ በቀሎ ሳይፈተግ ቢሆን ሲወጣ ትኩስ ነው ምንም አይልም፣ ግን ትንሽ ሲቆይ ይርገፈገፋል። ለዛ ነው የፈተኩት ማለት ነው። እና እንዴት አያችሁት እንጀራውን? ይሄ ከጓሮ የተለቀመ ምርጥ ቲማቲም ነው የምታዩት ማለት ነው። ቲዩት አያማምርም? እኔ ይሄን ለምጄ ታዲያ እንዴት ብዬ እኖራለሁ ያለ ቲማቲም? ቲማቲም ሳልዘራ ከጓሮዬ መኖር አልችልም። ስንፈልግ በስልሱ ስንፈልግ በቃ በመኖር ባላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አማን ናችሁ? ከኛ ጋር ሁሉ ሰላም ነው። እንደምታዩት ዛሬ እንግዲህ እንዲያልኳችሁ ሊሸመጥጠው እንዲያወድቅ አብዱ እና ጫማ ልበስ። ኧረ አብዱ አትረብሽ እንጂ ተው ይስራበት። እንደሱ ነው። እና ይሄ ዙሪያው እንዲሸመጠጥ ስለሆነ ዛሬ ጀምረናል ማለት ነው። እና በባለፈው በሰራሁት ቪዲዮ ላይ ብዙዎቻችሁ አሁን በግማሽ አንጥተዋለይ ቆየት እያለ ሙሉን ታመጣዋለይ አላችሁኝ። እየሰራ ቢመጣ ምን ችግር አለው ማለት እንደዚህ እየሰራ ቢመጣ ምንም ችግር የለውም። ግን ቁጭ ብሎ ውሸት እየዋሹ ወይም ደግሞ ያልሆነ ነገር ሆነ እያሉ ከሚሰራ ይሄ ስራ ነው፣ ምንም ችግር የለውም ማለት ነው። እና አዲስ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ አበረታቱና። አሁን እንግዲህ ባያችሁት መሰረት እንግዲህ እየተቆፈረ ነው ጎዱ። እንደዚህ ብሎ አግድሞ ተሸምጥጦ ይሄን ለማፍላት ማን ለማስፋፋት ነው ጓሮውን። እና አሁን ይሄ እየተቆፈረ ነው። ጅማሮውን ደግሞ አሳያችኋለሁ ማለት ነው። እንደምታዩት ጎዱ በዚህ መልኩ እየተማሰ ነው። ና እጀት ባለፈው ያሳቀፍናት ዶሮ እስኪ ስንት አረገ? 4 ወጥተዋል። 3 እንቁላል አለ። መቼ ልከሰክሰው ነው? አዳሯን ብከሰክሰው ሁለቱም ተውባን ነው። ይቺ ደግሞ ነይ አሁን አዲስ ተፈልፈለው ነው ትናንትና ዛሬ። ማሻአላህ አሰጠኝም እንዴ አሁን እኔማ ሰጥቼ የለም እንዴ እነዛ ሁለቶቹን እና እኔ አንፈጦቹን ሰጥቼ የለም እንዴ። ውድ ቤተሰቦቼ እንዴት ናችሁልኝ? አማን ናችሁን? እንዴት ናችሁ?
ባለፈው ይሄንን ደግፋለሁ ብዬ በባላ መቼም አንዴ ሰው ሲሰራ ያጠፋል። ቀልጥሜ የጣልኩት ይሄንን እንደምታዩት እስኪ ይቀራሉ አይቀሩም? እስኪ ይቀመጡ። ለማንኛውም እኔ ምንም ነገር ሲወድቅ አልወድም። ደግሞ ግን በስተት የሚያጋጥመኝን ይሄ ብቻ አይደለም። በነገራችን ላይ ማለት ነው ውድ ቤተሰቦቼ ባለፈው አሁን በቅርብ ማለት ነው 3-4 ወይ ቀን ወዲህ ተክዬ ነበረ። ሌላም ቲማቲም አፍልቼ ነበረ እና በምታዩት መልኩ እየበቀሉ ነው። ይቺ ባባዬ ናት። ይቺ ተክያቸው ነው እዛ ሰፋ ያሉትና እዚህ ጋር እንዲሁ ነው ቅጠሉ የረገፈው። ቅጠሉ እኮ ደህና ቆይ ምን ሆነ የረገፈው? ይገርማ እና ይሄ ቲማቲም ሳይዛመት ቦታ እስከሚመቻችልኝ ብዬ ትቼው አሁን እንደምታዩት በጣም አደገ። በጣም እስኪውት እንዴት ወረ እንዲረገፈ ምንድነው ችግሩ? ጠሃው ነው ወይስ ምን ነው እንዲህ አድርጎ የሚያረግፈው? ያ ኢላሂ ከባድ ነው። እስኪ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱን ያጀማ። የሚገርማችሁ ማለት ነው ይሄ ኮሚደሮ ብዬ ያልኳችሁ ትክል ነው። ይሄ የቲማቲሙ ዘር እንደምታዩት እዚህም ራሱ እየበቀሉ ነው። ይሄ ደግሞ ሸማም ያልኳችሁ ነው። ሸማምና ሀብሀብ እዚህ ጋር በቅለዋል። እንግዲህ በእንጨት ነው ከፍ አድርጌ እንዲያፈሩ ለማድረግ ሞክረው እንጂ እዚህ ጋር አሁን መሬቱ ጋር ቦታው አይመችም። እና የሚገርማችሁ ነገር ማለት ነው ይሄ ቲማቲም እንደምታዩት አበባ ሊይዝ ነው። አበባ ሊይዝ ነው። የሚገርማችሁ ሳይዛመት ማለት ነው። ሳይዛመት ቦታ ሳይሰጠው እና አንቺን ቁጭ በል ጠብቅ ነው እንዴ እንዲያትሉኝ ስለ አሁን እኔ ይሄንን ያላዛመትኩበት ምክንያት ዶሮቹ እንደምታዩት እያስቸገሩኝ ስለሆነ ግዴታ መታጠር ስላለበት ሳይታጠር አላዛመትም የሚለውን ይዤ ነው እኔ እዚሁ ይቆይ ብዬ ተውኩት ማለት ነው። እቺ ደግሞ ባባዬ ናት። በቃ ቲማቲሞቹ እንዴት ፈልተዋል። አሁን በቅርብ የዘራኋቸው ማለት ነው። በነገራችን ላይ ብዙ ሰው ቲማቲም አፍልተሻል ፍሬውን ስጪን ዘሩን ይሉኛል እና እኔ በነገራችን ላይ ዘር የተለየ ዘር የለኝም። ቲማቲም ለመስራት ብዬ ስቆራረጥ ማገኘውን ፍሬ ከማቁረጫው ላይ ከመክተፊያ ላይ ማገኘውን ፍሬ ነው ምራጨው። ስለዚህ ማንኛውም የቲማቲም ፍሬ ባይደርቅም ይተከላል ማለት ነው። ይሄ እንደምታዩት በጣም ተበላሽቷል። የሆነ ነጫጭ ነገር አለው። ይሄ ዝም ብዬ ተቀመጠ እንጂ አያስፈልግም። ወዲያ መጣል ነው። እስኪ የምታዩት እዚህ ጋር ፍሉ የበርበሬው ፍል እንግዲህ ያመለጡት ናቸው ከዶሮቹ ይገርም ነው። ዶሮ ያለበት አጥሩን በዚህ መልኩ ተጀምሮ ነበረ። ያው
የእህቴ ውቂያ ሆኖ አልተመቸውም ሰሞኑን እና አልጨረሰውም። ሲጨርሰው እንግዲህ እና ይሄ ሲዘጋ ይሄ ሲዘጋ ነው እኔ በዚህ ማዛመት የምችለው። ምክንያቱም ዶሮቹ እየገቡ ስለሚጭሩት አጉል ነው። እና ውድ ቤተሰቦቼ ይሄ ዛፍ ማለት ነው ፍሬውን ሌላ ዛፍ ከሆነ እንዲነቅለው ብዬ ጫርጫር አድርጌ ሳየው አቮካዶ ሆኖ አገኘሁት ማለት ነው። ይሄ እንደምታዩት ዶሮቹ እየበሉት ነው እንዲህ በጥስጥስ ያለው እንደምታዩት። ይሄ አራተኛ አምስተኛ ጊዜ እየተበላ ነው ማለት ስሩ አይነቀልም። እንደምታዩት ይበሉታን ዶሮቹ ማለት ነው። ይሄም እንደዛው ስሩን ከፈታ አድርጌ አይቼው ነበረ። አቮካዶ ፍሬ ነው እና ይሄ ማለት ነው የምታዩት። እና ይሄ የማንጎ ቅጠል አይደለም እንዴ? ይሄን የማንጎ ነው ብዬ አቮካዶ ብዬ የተከልኩት ግን ማንጎ ነው። ማንጎ ሆነ። እንግዲህ ከዚህ ከጓሮ